ስደት መጥፎ ነው። ስደት መከራ ነው። ስራ ይበዛል። አንተኛም፣ አንበላም፣ አንጠጣም እያላችሁ የምታማርሩ እህቶቼ ተመስገን በሉ። ምክንያቱም ብዙዎቻችን በወንድ ልጆች ለመደፈር እየታገሉን፣ ባሎቻቸው ለመርፈድ እየታገሉን፣ እንዲሁም ካልደፈርናችሁ ከፎቅ ላይ እንጥላችኋለን፣ ለእናቴ መጥፎ ናት ብለን እንናገራለን፣ ከስራ እናስወጣችኋለን፣ ደሞዝ አንሰጣችሁም፣ ወንዶቹ ደሞዝ ሲሰጡን ደሞዝ አንሰጣችሁም እያሉ የሚያስፈራሩ ስንት አለ መሰላችሁ። ስራ እኮ አውቀን ነው ልንሰራ እኮ ነው የመጣ ነው። እውነት ለመናገር ስደት ላይ መታችሁ ስራ ከበዛባችሁ ስራ በዛብን ብላችሁ ፈጣሪያችሁን አታማሩ። ምክንያቱም ከዛ የበዛ ነገር አለ፣ ከዛ የከፋ ነገር አለ። ሰላም ውድ ቤተሰቦችም ሁላችሁንም ሰላም ብያለሁ። ዛሬ አንድ እህታችን የገጠማትን ገጠሜ ላጫውታችሁ። እውነት ለመናገር ይሄ ሁሉም ሰው ላይ የሚደርስ ነው። ከመቶ ዘጠናዎቹ ላይ ወይም ሰማንያዎቹ ላይ ይደርሳል ብለን እናስባለን። ምክንያቱም ስደት ለሁሉም ምቹ አይደለም። ስደት ለሁሉም ፈተና አይደለም። እናም የዛሬ ባሬ ታሪካችን ስደትን ሀብዬ ስጀምር ቤተሰቦቼ ስላልፈቀዱልኝ በግድ በጭቅጭቅ ነበረ የፈቀዱልኝ። እነሱም ከፈቀዱልኝ ዘንዳ እሺ ብዬ ስደትን ሀብዬ ጀመርኩኝ። ለመጀመሪያ ጊዜ ወደ ስደት ያመራሁት ዱባይ ነበረ። ዱባይ እውነት ለመናገር በጣም ደስ የምትል የነፃነት ሀገር፣ መንግስቱ ለሰራተኛም ለመዳሞችም የማያዳላ ሀገር ናት። ደሞዝ በስነ ስርዓት የሚሰጡ መዳሞች አሉ፣ የማይሰጡም አሉ። እኔ ግን ደሞዝ መጀመሪያ ላይ በስነ ስርዓት ነው የሚሰጡኝ። ስራ ራሱ ያን ያህል አይበዛብኝም ነበረ። ነገር ግን የፈራሁት ነገር ቢኖር ልጃቸው ጎረምሳ ነው። ሰውየውም ወጣት ነገር ነው፣ የሆነ ቀልቃላ ነገር ነው እና በጣም ፈራሁኝ። ሴትየዋ ደግሞ ጽዳት ላይ በጣም ትቆጣጠራለች፣ ትቀናለች። ምን ልበላችሁ፣ ለእኔ ህይወት ትንሽ ከብዳኛለች። እሺ ብዬ ስራም ቢከብደኝ አሜን ብዬ እየሰራሁኝ እያለ በአንድ አጋጣሚ ልጁ ለካኔን ለመድፈር ነገሮችን እያመቻቸ ኖሯል። እኔ ምንም አላወቅኩም። ሽንት ቤት ስገባ ሽንት ቤት ተከትሎኝ ይገባል። ሳሎን ሲሄድ ሳሎን ይሄዳል። ኬማ የሚባል አለ። ኬማ ላጸዳ ስሄድ ኬማ ይሄዳል። የሚገርማችሁ ነገር የሚከተለኝ ስራ ሊያዘኝ ነው። እኔም ስራ እያዘዘኝ ነው። እናቱ ዋዛው ነው እያልኩኝ ምንም አላልኩም፣ ምንም አልጠረጠርኩም። ነገር ግን ቀስ በቀስ ልጁ ሌላ ነገር እንደሚፈልግ ገባኝ። ለምን ሌላ ነገር እንደሚፈልግ እንደገባኝ ታውቃላችሁ? በየሄድኩበት ቦታ እየሄደ እኔን ለመተናኮል ይፈልጋል። እኔ ጋር የሆነ ፍቅር ለመሆን እየፈለገ እኔ ፊት ስለማልሰጠው ፊት ሳልሰጠው ስቀር እኔን መተናኮል ይፈልጋል። ምን አስቦ ነው ልጁ እያልኩኝ እኔ በጣም ጨነቀኝ። የሆነች ጓደኛዬን ሳማክራት ያንቺ ጅል ልጅ እኮ ፈልጎች ነው፣ ስለዚህ መጠንቀቅ አለብሽ፣ ከሱ መራቅ አለብሽ ስትለኝ እንዴ ዝም አለ እንደ ብዬ በጣም አለቀስኩኝ። አይዞሽ አታልቅሽ፣ ሁሉም ሰው እኮ ስራ የሚበዛበት አለ፣ እንደዚህ ያለ አጋጣሚ የሚያጋጥመው ሰው አለ። ነገር ግን ቢሆንም ሁሉንም ችለን ነው ማሳለፍ ያለብን። ራሳችንን ልንቀይር እስከሆነ የመጣ ነው፣ ራስሽን ጠብቂ አለች። እሺ ብዬ እኔም በስነ ስርዓት ስራዬን መስራት ጀመርኩኝ። በአንድ አጋጣሚ ግን መጥፎ አጋጣሚ ነበረች ለኔ። ሴትየዋም ሰውየውም የሉም ነበርና ልጁ በጣም አስቸገረኝ። በጣም ሲያስቸግረኝ የሚገርማቸው ነገር ሴትየዋ ቤተሰቦች ቤት አልኩ። ሴትየዋ ቤተሰቦች ቤት ስሄድ ጠፍቼ ማለት ነው፣ እዛው አካባቢ ስለሆነ ለምን ሄድሽ ለምን መጣሽ ሲሉ አረ ምንም አልሆንኩም፣ በቤት ብቻዬን ስለሆንኩ ፈርቼ ነው አልኳቸው። ልጁ አላዴን እንዴት ልጁን ጥለሽው ትመጫለሽ ብላ የሴትዮ እናት ተቆጣችኝ። ለሰራተኛዋ ያለውን ነገር ነገርኳት። ሰራተኛዋም ለዛሬ እኛ ጋር ትደራለቻት፣ አይሆንም መሄድ ያለባት አለች። ያው ምንም ማድረግ አልችልም፣ የሰው ቤት አይደል። ተነስቼ እዛ ልጅ ጋር አልኩኝ። ልጁ ሌሊቱን ሙሉ በሩን ሲቆረቁረው አደረ ማለት ነው። እኔ የሚገርማችሁ ነገር በሩን ቆልፌ በሩ ስር ያላስቀመጥኩት ነገር የለም። ምክንያቱም በሩን ሰብሮ ይገባል ብዬ ፈርቼ ማለት ነው። እናም ያ ቀን አይነጋ የለም ነጋ። ሲነጋ ሰውየውና ሴትየዋ መጡ። ልጁም ምግብ አልሰጠችኝም፣ ስጠራት አቤት አትለኝም፣ ታገላምጠኛለች። ብዙ ነገሮችን ለሴትየዋ ተናገረ። ሴትየዋም የበለጠን የላይ ጥላቻ አደረባት።
ምን ማድረግ እችላለሁ? ሰውየው ደግሞ የሚገርማቸው ነገር ልጁ እንደሚፈልገኝ አውቆ ሳይቀድመኝ ልቅደመው ብሎ ነው መሰለኝ ሰውየው ራሱን መጠባበቅ ጀመረ። ሴትየዋ በወጣችበት አጋጣሚ ሰውየው እኔን በጣም ያስጨንቀኛል። ምንም ማድረግ አልቻልኩም። ለመጥፋት ወሰንኩኝ። እጠፋለሁ ብዬ ነገሮችን ማመቻቸት ጀመርኩ። ጓደኛ ማውራት ጀመርኩኝ። ጓደኛ ሳወራ የሚገርማችሁ ነገር ለማስጠፋት 5000 ድርሃም 6000 ድርሃም ይላሉ። እኔ ያንን ከየት አንጥቼ እከፍላለሁ? ደሞዜን የምልከው በወር በወር ነው ለቤተሰቦቼ። ወንድሞች አሉኝ ያስተምራለሁ፣ እህቶች አሉኝ ያስተምራለሁ። እናም በጣም ጨነቀኝ። አንድ ቀን ዝም ብዬ ሌሊት ነፍስ ያውጪ ብዬ ተመኝታ የተነስቼ ዝም ብዬ ወጣሁኝ። ሲሄድ መሀል አስፋልት ላይ ስደርስ ፖሊስ ያዘኝ። ፖሊስ ይዘኝ ያለውን ነገር ጠየቀኝ። ያለውን ነገር ሲጠይቀኝ አልነግረው የሀገሩ ዜጋ ስለሆኑ ለነሱ ያግዛል ብዬ ፈራሁኝ። አልሸሽገው ለምን አልነግረውም ብዬ ለራሴ ሙግት ጀመርኩኝ። እናም ሴት ፖሊስ መጣችና ምን ሆነች ነው ብላ ያለውን ነገር ጠየቀችኝ። ያለውን ነገር ስትጠይቀኝ ግልጥ አድርጌ ለሴቷ ፖሊስ ነገርኩ። ለሴቷ ፖሊስ ነግራት የሚገርማችሁ ነገር ሴቷ ያረገችው ነገር ቢኖር እንዴት እንደዚህ ትያለሽ? የእኛ ሀገር ዜጋዎች እኮ እንደዚህ አያረጉም ብላ ለእነሱ ተከራከረች። ግን እንደዚህ ያለችው እኔ ፊት ነበረ። እናም እዛ ቤት መልሰው ይዘው ሲሄዱ ያለውን ነገር ለሰዎቹ ሲነግሯቸው ሴትየዋ አርዳታለሁ፣ እገላታለሁ እያለች በጣም ዛተችብኝ። ስትዝትብኝ ምንም ማድረግ አልቻልኩም፣ ጸጥ አልኩኝ። ምክንያቱም የሰው ቤት ነዋ። የሰው ቤት እስካለው ድረስ ሁሉን ነገር መቻል ይከብዳል። እና ውድ እህቶቼ እንደዛ አድርጌ ህይወቴን ይዤ ከዛ ቤት ወጣሁኝ። መጨረሻ ላይ ያው እነዛ ፖሊሶቹ ሰውየው እዛ ሀገር አትሰራም ብሎ ብሎክ አደረገኝ። ለምን ብሎክ ታረጋታለህ ብለው ያው ፖሊሶቹም የተወሰነ ተከራከሩት። ነገር ግን የሀገራቸው ዜጋ ስለሆነ ያን ያህል ጫና አላደረጉበትም። ብሎክ አድርገውኝ ወደ ቤተሰቦች የተመለስኩኝ። ውድ እህቶቼ ይሄ መልእክት በስደቱ ናችሁ፣ ስራ ይበዛብናል፣ መኝታ የለንም፣ መዳማችን መጥፎ ናት፣ ሰውያችን መጥፎ ነው፣ ስራ 24 ሰዓት ያሰሩናል የምትሉ እህቶቼ ፈጣሪያችሁን አታማሩ፣ አመስግኑ። ምክንያቱም ለስራ እስከወጣን ድረስ ስራችንን ጠንክረን መስራት አለብን። ነገር ግን እንደዚህ ያሉ አጋጣሚዎች ደግሞ ህልማችንን ቀምተው የልጅነት በቃ ምን ልባላችሁ ሁሉ ነገራችንን ስብርብር አድርገው የሚያስቀምጠን ነገር አለ። ያኔ ተደፍሬ ኑሮ አስባችሁታል? የዘላለም ህይወቴ ጨለማ ነበር። ነገር ግን ስለ ሁሉም ነገር ፈጣሪ ይመስገን ህይወቴን ይዤ ወደ ቤተሰቦች ሄጃለሁ። ከቤተሰቦቼ ተደብልቄያለሁ። እናም ዛሬ ላይ ፈጣሪ ይመስገን እያልኩኝ ከቤተሰቦቼ ጋር ኑሮዬን በደስታ ጀምሬያለሁ። ውድ እህቶቼ እራሳችሁን ጠብቁ። እወዳችኋለሁ።